የኢራን ድሮኖች በጎረቤት ሀገር ሱዳን A BBC News Arabic investigation has documented the Sudanese army's use of at least two types of Iranian drones in its deadly war against the Rapid Support Forces or RSF. የህወሓት አርሚ 70 በሱዳን የአሜሪካ ማዕቀብ These individuals are now subject to asset freezes, arms embargoes and travel bans. ነገሮቹ እየተጠላለፉና እየተወሳሰቡ ነው። አሜሪካ በምስራቅ አፍሪካና በአፍሪካው ቀንድ ላይ አይኗን ጥላ አነጣጥራለች። የኢራን ድሮኖች የኢትዮጵያ ጎረቤት ሀገርና አሜሪካ ተፋጠዋል። የድሮን ግብይቱ ሌላ ጣጣን አስከትሏል። ከእስር እስከ ማዕቀብ የዘለቀ ነው። የኢትዮጵያን ግዛት በወረራ ያዘችው ከግብጽ ጋር የጠበቀ ቁርኝት ያላትና የህወሓትን አርሚ 70 ግዛት ሰጥታ የምታስተናግደው የኢትዮጵያ ጎረቤት ሀገር ሱዳን ከፍተኛ የማዕቀብ ውርጅብኝ ወርዶባታል። የጦር መሳሪያ ማዕቀብ ነው። የማዕቀቡ ባለቤት አሜሪካ ናት። ይህ ሱዳን ላይ የተጣለ የጦር መሳሪያ ማዕቀብ ለኢትዮጵያ ብዙ ነገር ነው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን አገዛዝ ከግብጽ ጋር በማበር ጸረ ኢትዮጵያን የሚያራምድ ነው። በጎንደር አቅጣጫ ያለውን የኢትዮጵያን ለም መሬት በመቆጣጠር ዛሬም ድረስ የሱዳን ገበሬዎች እንዲያርሱት ያደረገ አገዛዝ ነው። ህወሓት ወልቃይትን እቆጣጠራለሁ በሚል ለሚያደርጋቸው ወታደራዊ እንቅስቃሴዎች የአልቡርሃን መንግስት በሱዳን መንደርደሪያ የሰጠው ነው ይታያል። የሱዳኑ አልቡርሃንና የኢትዮጵያ መንግስት በተደጋጋሚ እርስ በርስ መካሰስ ውስጥ ገብተዋል። የኢትዮጵያ መንግስት አልቡርሃንን ህወሓትን እያገዙ ነው ሲል፣ አልቡርሃን ደግሞ የኢትዮጵያ መንግስት የዳጋሎን ጦርቱም የሱዳን ተፋላሚዎች ከሰሞኑ ከባድ የሆነ የጦር መሳሪያ ማዕቀብን አስተናግደዋል። አሜሪካ ከዚህ በፊትም ሱዳን ላይ ማዕቀብ የጣለች ሲሆን አሁን ደግሞ በሌላ ዙር የበረታ ማዕቀብን የጣለች መሆኑን አስታውቃለች። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ከሰሞኑ ባወጣው የማዕቀብ መግለጫው በጀነራል አልቡርሃን በሚመራ የሱዳን መንግስትና በጀነራል መሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ኃይል መካከል እየተካሄደ ካለው ጦርነት ጋር በተያያዘ የአቀጣጣይነት ሚናን እየተጫወቱ ባላቸው ግለሰቦችና ድርጅቶች ላይ በርካታ ማዕቀቦችን ይፋ አድርጓል። ከነዚህ ማዕቀቦች ውስጥ አንደኛው ከኢራን ድሮን ጋር የተያያዘ ሆኖ ታይቷል። ጀነራል አልቡርሃን በኢራን ድሮን እንደዚሁም ጀነራል ዳጋሎ ደግሞ በተባበሩት አረብ ኤምሬት አቅራቢነት ፍልሚያቸውን ቀጥለዋል። ሱዳንም እየደቀቀች ነው። A BBC News Arabic investigation has documented the Sudanese army's use of at least two types of Iranian drones in its deadly war against the Rapid Support Forces or RSF. የኢራን ድሮኖች አንደኛው የሱዳን ተፋላሚ ለሆነው በጀነራል አብዱልፈታህ አልቡርሃን የሚቀርበው በሁለት መልኩ መሆኑን መረጃዎች ያመለክታሉ። የዛሬ 2 ዓመት አካባቢ ቢቢሲ ሳተላይትና ራዳር ክትትሎችን ዋቢ አድርጎ በድረገጹ ባሰራጨው አንድ ዘገባው ኢራን በቀጥታ ለሱዳን ጦር ኃይል ድሮኖችን ስታቀብል የነበረ መሆኑን አመላክቷል። በዚሁ በፈረንጆቹ 2024 አንድ የኢራን የጭነት አውሮፕላን ከዚያው ከኢራን ባንደር አባስ ኤርፖርት ተነስቶ ጉዞውን ወደ ቀይ ባህር አደረገ። ጥቂት ቆይቶም ወደ ቀይ ባህር አቅራቢያ ሲደርስ ግን ራሱን ከዓለም አቀፍ የራዳር ግንኙነት ውጪ በማድረግ የጉዞውን መዳረሻ ሰወረ። በመጨረሻ ግን የዚህ አውሮፕላን መዳረሻ የሱዳን የወደብ ከተማ የሆነችው ፖርት ሱዳን መሆኗ ተረጋገጠ። በዚያው አካባቢ የነበሩ ሰዎችም አውሮፕላኑ ድሮኖችና የድሮን ተተኳሾችን ሲያራግፍ የሚያሳይ ምስልን በማህበራዊ ሚዲያ ትስስር ገጾች መልቀቃቸው የነበረውን ክትትል የተሟላ መረጃ እንዲኖር አደረገው። እንዲህ ሲልም ቢቢሲ በዚያ ሰሞኑ ባሰራጨው ዘገባው አመልክቷል። በኢራን መንግስት በኩል ለአንደኛው ተፋላሚ ማለትም በጀነራል አልቡርሃን ለሚመራ የሱዳን ጦር ኃይል ሲቀርብ የነበረ ቀጥተኛ የድሮን አቅርቦት ነው።
ይሄኛው አንደኛው የድሮን አቅርቦት ግንኙነት ነው። ሌላም አለ። ይሄኛው በሶስተኛ ወገን ወይም በደላሎችና በመሳሪያ አቀባባዮች አማካይነት የሚቀርብ ነው። የሱዳን ብሔራዊ ጦር በግል መሳሪያ አቅራቢዎችና ደላሎች አማካይነት ድሮኖችን ጨምሮ የተለያዩ የጦር መሳሪያዎችን ሲሸምት እንደነበር የትራምፕ አስተዳደር ሰሞኑን በአልቡርሃንና በሌላኛው ተፋላሚ ጀነራል መሐመድ ሐምዳን ዳጋሎ ጦር ላይ የመሳሪያ አቀባን የጣለ መሆኑን ባስታወቀበት ወቅት ባወጣው ሰፋ ያለ መግለጫ አስታውቋል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል በቀጥታ ከሚፈጽማቸው ግዢዎች በተጨማሪ በደላሎችና መሳሪያ አቀባባዮች አማካይነት የሚያካሄዳቸው የጦር መሳሪያ ሸመታዎች የሌላ ሀገራት ኩባንያዎችም ጭምር የዚሁ አሜሪካ ግምጃ ቤት ማዕቀብ ሰለባ እንዲሆኑ አድርጓቸዋል። ከሱዳን የእርስ በእርስ ጦርነት ጋር በተያያዘ በዚሁ በአሜሪካ ግምጃ ቤት የማዕቀብ ዝርዝር ከተካተቱት ኩባንያዎች መካከልም አንደኛው መቀመጫውን በሆንግ ኮንግ ያደረገውና ፕሮቴክስ ትሬድ ሊሚትድ የተሰኘው ድርጅት ይገኝበታል። ኩባንያው በግል በመንቀሳቀስ ለሱዳን ጦር ኃይል የኢራንን ድሮኖችና ሌሎች መሳሪያዎችን እያፈላለገ ለሱዳን ጦር ኃይል ሲያቀርብ ነበርም ተብሏል። በዚህም ለዓመታት ከፍተኛ ክትትልን አድርገናል ያለው የትራምፕ አስተዳደር ማዕቀቡን በዝርዝር ይፋ ባደረገውና ዩኤስ ዲፓርትመንት ኦፍ ትሬጀሪስ ኦፊስ ኦፍ ፎሬን አሴትስ ኮንትሮል በተባለው መንግስታዊ አስተዳደር በኩል ባወጣው መግለጫ አስታውቋል። የሱዳን መንግስት በግል ደላሎች አማካይነት ከኢራን ድሮኖችን ጨምሮ የተለያዩ የጦር መሳሪያዎችን ሲሸምት እንደነበር አንዲት ነዋሪነቷን በካሊፎርኒያ የሆነች እንስት በርካታ ክትትሎች ከተደረጉባት በኋላ በአንድ ወቅት በሎስ አንጀለስ ኤርፖርት በቁጥጥር ስር በዋለችበት አጋጣሚ የተረጋገጠ እውነታ ሆኗል። She's charged with brokering the sales of Iranian-made drones, bombs, bomb fuses, and millions of rounds of ammunition allegedly destined for Sudan. Prosecutors say Mafi is an Iranian national, became a lawful permanent resident here in the U.S. back in country. Prosecutors say she arranged for the sale of drones, bombs, and millions of rounds of ammunition to Sudan. አሁን ደግሞ ከሱዳን ኢራን የድሮን ግብይት ጋር በተያያዘም የሆንግ ኮንጉ ፕሮቴክስ ትሬድ ሊሚትድ ኩባንያ አንዱ የአሜሪካ የማዕቀብ ሰለባ ሆኗል። ይኸው የሆንግ ኮንጉ ፕሮቴክስ ትሬድ ሊሚትድ ኩባንያ ለሱዳን ጦር ኃይል መሳሪያዎችን እያሰሰ ይሸምታል። ከዚያም የራሱን የትርፍ ሂሳብ ይዞ በቀጥታና በተቀላጠፈ መልኩ ያቀርባል። ኩባንያው የአልቡርሃን መንግስት በመሳሪያ ግዢ አሰሳ፣ በድርድርና ትራንስፖርት የሚወስድበትን ገንዘብና ጊዜ በማሳጠር በሰፊ የግዢና የአቅርቦት ስራዎችን በመስራት ለዓመታት ፈጣን የጦር መሳሪያ አቅርቦትን ሲያከናውን ነበርም ተብሏል። የኢራን ድሮኖችም ከነዚሁ ፕሮቴክስ ትሬድ ሊሚትድ የሱዳን ጦር ኃይል አቅርቦቶች መካከል እንደነበሩም ተመላክቷል። አሁን ባለው ሁኔታ ደግሞ ኩባንያው የአሜሪካ ማዕቀብ ሰለባ መሆኑን የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ወይም ዩኤስ ዲፓርትመንት ኦፍ ዘ ትሬጀሪስ ኦፊስ ኦፍ ፎሬን አሴትስ ኮንትሮል ባወጣው የሰሞኑ መግለጫው አስታውቋል። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ፕሮቴክስ ትሬድ ሊሚትድ ላይ ማዕቀቡን የጣለው ድሮኖችን ወይም የድሮን አክሰሰሪዎችን ከኢራን በመሸመቱ ሳይሆን በአጠቃላይ ጦር መሳሪያ አቅርቦቱ የሱዳን የእርስ በርስ ጦርነት አቀጣጥሏል በሚል ነው። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል በጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር ጋር አብዝቶ ከሚያደርገው የእግረኛ ውጊያ በተጨማሪ ወሳኝ የውጊያ የበላይነትን እንዲወስድ ያደረጉት መሆኑ የሚነገረው ድሮኖችን አብዝቶ መጠቀሙ ነው። ከነዚህ ድሮኖች መካከልም አንደኛው በኢራን በኩል ሲቀርቡ የነበሩት ድሮኖች መሆናቸውም ተረጋግጧል። እነዚህም ሙሃጀር 6 እና አባቢል የተባሉ የድሮን አይነቶች ናቸው። እንደ ቢቢሲ ዘገባ ከሆነ በተለይ ሙሃጀር 6 የተባለው ይሄው ኢራን ሰራሽ ድሮን 6.5 ሜትር ርዝመት ያለው የተጫነለትን ተተኳሽ ይዞም 2000 ኪሎ ሜትር ወይም 1240 ማይልስ ድረስ በመጓዝ ጥቃትን የመፈጸም ብቃት ያለው ነው። ኢራን በድሮን ቴክኖሎጂ የላቀች እንደሆነች ከአሜሪካና እስራኤል ጋር ባደረገቻቸው ውጊያዎች አስመስክራለች። የኢራን ድሮኖች በተጨማሪም በሩሲያ ዩክሬን ጦርነት ወቅትም ያላቸውን የብቃት ደረጃ አስመስክረዋል። በድሮን ቴክኖሎጂዎቿ የፊት ለፊቱን ስፍራ እየያዘች የመጣችው ቱርክ አሁን ደግሞ በኢራን ድሮኖች ብልጫ ስር የምትወድቅበት ክስተቶች እየተፈጠሩ ነው። ኢራን ከአሜሪካ ጋር በነበሯት ፍልሚያዎች በዙሪያ ባሉ ሀገራት በነበሩት የአሜሪካ ወታደራዊ ቤዞች ላይ ጠንካራ ምትን ያሳረፈችበት ሁኔታ ታይቷል። በዚህም ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ባህሬን፣ እስራኤል፣ ኢራቅ፣ ኩዌት እና ባህሬን የኢራንን የድሮን በትር ከቀመሱት ሀገራት መካከል ሆነዋል። Iran launching multiple drones and missiles towards neighboring countries, including Bahrain and Kuwait, which are home to U.S. military bases, according to a U.S. official. Iran launched more than 300 cruise missiles, ballistic missiles and drones toward Israel. በርካቶቹ በድሮን መከላከያዎች ተመተው ከሽፈዋል ቢባሉም
ቀላል የማይባሉት ያደረሱት አደጋና ውድመት ደግሞ እንዲህ በቀላሉ የሚታዩ አልሆኑ። በዚህም ኢራን በዚህ ደረጃ ከአሜሪካና እስራኤል ጋር ባደረገቻቸው ፍልሚያዎች ለአንድ ቀንም ሳታቋርጥ ተከታታይ ሚሳኤሎችን 10 በሚሆኑ ሀገራት ላይ መተኮሷ ያላትን የክምችት መጠን ከፍተኛ መሆኑን አረጋግጧል። ከዚህ ባለፈም የኢራን ድሮኖች እጅግ የዘመነ ድሮን የሚሳኤልና የአየር መከላከያ ያላቸው የሚባሉትን የእስራኤልና አሜሪካን ቴክኖሎጂዎች ጥሰው ጥቃትና ጉዳትን ማድረሳቸው እንደዚሁ በብቃታቸው እንዲመሰከርላቸው አድርጓል። ሆኖም ኢራን በተባበሩት መንግስታት በአሜሪካና በአጋሮቿ ሌሎች ምዕራባውያን ዘርፈ ብዙ ማዕቀብ ስር መሆኗ አሁንም ቢሆን እነዚህን እጅግ የዘመኑ ናቸው የሚባልላቸውን የድሮን ቴክኖሎጂዎች እንደ ሌሎች ሀገራት በነፃነት በሽያጭ እንዳታቀርብ አድርጓታል። አሁን ባለው የአሜሪካ ኢራን የመግባቢያ ስምምነት ላይም ኢራን የተጣሉብኝ ማዕቀቦች ይነሱ ከምትላቸው በርካታ ምክንያቶች መካከልም አንዱ የጦር መሳሪያ ሽያጮችን እንደፈለገች ለማካሄድም እንደሆነ ይነገራል። በተለይ ደግሞ የድሮን ምርቶቿን ኢራን ከማዕቀብ ውጭ ሆና የድሮን ምርቶቿን ለሌሎች ሀገራት የምታቀርብበት እድል ከተፈጠረ በዚህ ዘርፍ ያላት የገበያና የገቢ እድል ቀላል እንደማይሆን ተንታኞች እየተናገሩ ነው። የኢራንን ድሮኖች ተፈላጊ የሚያደርጋቸው ፈታኝ በተባሉት የጦር ሜዳዎች ተፈትነው የታዩ መሆናቸው ነው። ያውም እነዚህ ምርቶች የተመረጡት ኢራን በዘርፈ ብዙ በብርቱ ማዕቀብ ቀንበሮች ውስጥ በነበረችባቸው ጊዜያት ነው። ማዕቀቦቹ ከተነሱ ደግሞ እነዚሁ የኢራን ድሮኖች የትኛው አይነት የቴክኖሎጂ ጣራ ላይ ሊገኙ እንደሚችሉ መገመቱ ብዙም አያስቸግርም። ኢራን ይነሱታል ተብለው ከሚጠበቁት ማዕቀቦች አንዱ የጦር መሳሪያው ማዕቀብ ሲሆን ሌላኛው ደግሞ በውጭ ባንክ ታግዶባት የነበረው $12 ቢሊዮን ጭምር ነው። ሀገሪቱ እንዳታንቀሳቀስ ከታገደባት $12 ቢሊዮን ውስጥ ግማሹ ሊለቀቅ መሆኑን የሀገሪቱ ፕሬዝዳንት መሱድ ፔዚሽኪያን መናገራቸውን በትላንትናው ዕለት የወጡ ዘገባዎች አመላክተዋል። ይህ ከሆነ ለኢራን ተጨማሪ ጉልበት ይሆናል። የሀገሪቱን ኢኮኖሚ በብዙ ርቀት ወደፊት የሚያስፈነጥረው ይሆናል። አሜሪካና ኢራን 4 ወራት ያለፈውን ጦርነት ለመቋጨት በተፈራረሙት የመግባቢያ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ መሰረት ለዓመታት የታገደው የኢራን የካሽ ሀብት የሚለቀቅበት ሁኔታ የሚኖር መሆኑ ተመላክቷል። ከ2 ሳምንት ገደማ በፊት የተፈረመው ሰነድ እንደሚገልጸው አሜሪካ የታገደው ኢራን የካሽ ሀብት በሙሉ የማስለቀቅ ኃላፊነትን እንደምትወስድ በግልጽ ያመላክታል። ከ30 ዓመታት ላላነሱ ጊዜያት በዝግ የባንክ አካውንት እንዲቀመጥ የተደረገ የኢራን አንጡራ ሀብት ነው። ይህ ለኢራን እንደ ተአምር የሚቆጠር ነው። ትላንት ሰኞ ከትላንቱ ከሀገሪቱ ታዋቂ የሃይማኖት አባቶችና የእስልምና ሕግ ሊቃውንት ጋር ለመገናኘት ወደ ቆም ከተማ ያመሩት የኢራን ፕሬዝዳንት ፔዜሽኪያን ከሀብቱ ውስጥ ግማሽ ያህሉ ሊለቀቅ እንደሆነ በይፋ መናገራቸውን የቢቢሲና የሲጂቲኤን ዘገባዎች አመላክተዋል። ፕሬዝዳንቱ ኳታር ውስጥ ከሚገኘው አጠቃላይ $12 ቢሊዮን የኢራን ሀብት ውስጥ $6 ቢሊዮን ተለቆ ወደ ሀገር እንደሚመለስ ይደረጋል ሲሉ መናገራቸውን ኢርና የዜና ወኪል ዘግቧል። ቀሪውን ሀብት ለማስለቀቅ የሚደረገው ጥረት አሁንም እንደቀጠለ ገልጸዋል። በተጨማሪም ፕሬዝዳንቱ አሜሪካ ለተፈረመ የመግባቢያ ስምምነት ታማኝ ሆና የምትቀጥል ከሆነ ኢራንም ግዴታዎቿን እንደምትወጣ ገልጸዋል።